ማትገምቱን በፍጹም ምክንያቱም ያስነጥሳል ብለው ሲጠብቁ አስል ባንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እና ቪዲዮን ስሙ። ይሄን ያደረገችው እንግዲህ አፈቀርኩሽ ወደድኩሽ ሞትኩልሽ ብሎ ያገባት እኔ የኔን ሃይማኖት የማስከብረው በመኖር እንጂ ሰውን በመግደል አይደለም። ለሃይማኖት ብለን ሰውን የምንገድል ከሆነ የሃይማኖት ጥቅም ምንድነው? በቀደም አካውንቱ ሲዘጋ አካውንቱ ዋርኒንግ ሲሰጠው ዲሌም ፔጅ ላይ ገብቶ ሰው ሁሉ አዶናይን ሜንሽን ሲያደርግ እና አሁን ደግሞ እንደዚህ ወርደን ካገኘን ምንድነው የምለው ያ ሰው አንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ። ሰላም እንዴት ናችሁ? ውድ ግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም በሶሻል ሚዲያ ላይ መነጋገሪያ እየሆነ ብዙዎችን ደግሞ ያስገረመ ደግሞ ያሳዘነ ያለ ጉዳይ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። ወደ ቪዲዮ ይሄዳል። እንግዲህ በሶሻል ሚዲያ ላይ አይታችሁታል አላያችሁትም ብዬ ሊደመድም አልችልም። መረጃው ክፍት ስለሆነ አንድ አዲስ መረጃ ወይም መነጋገሪያ የሆነ ኬዝ ሲፈጠር ሁሉም ጋር ይደርሳልና ስለ አዶናይ አካውንትና ደግሞም ስለ አዶናይ ጉዳይ ባለፈው በአርሲ ውስጥ ስለተፈጠረው ነገር በሰራው ቪዲዮ አማካኝነት አካውንቱ ተዘግቶ እንደነበረ መዘጋት ብቻ አይደለም 6 ሚሊዮን ፎሎወር የነበረው ወደ 5.9 ሚሊዮን ፎሎወር ወርዶ ነበር። ያም አልበቃ ብሎ ደግሞ ባን እስከመሆን ደርሶ ተዘግቶ ነው ያለው። አዶናይም ወደ ሚዲያ መጥቶ አያቅም። አሁን 3-4 ቀን እየሆነው ነው። ለሰራው ቪዲዮ ይቅርታ ጠይቆ ነበረ። ይቅርታው መቀበል አልፈለጉም። እስኪ ለማንኛውም ስለዚህ ጉዳይ እናወራበታለን። ይህን ቪዲዮ አይተን እንመለስ። ብትንጫጩም ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም። ልክ እንደ ዝናብ ባንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እና ቪዲዮን ስሙት። አሁን ያው ዝናብ እየመታን ያለው ትንሽ ምክር ልሰጣችሁ ፈልጌ ነው። ዝናብ ይመታል፣ ከዛ ደግሞ ያቋርጣል። የሚቆይ ነገር የለም ልላችሁ ፈልጌ ነው። ሰው ይወዳችኋል፣ ይጠላችኋል፣ ያከብራችኋል፣ ይንቃችኋል፣ ከፍ ያደርጋችኋል። እና እንዳያችሁት ነው ቪዲዮን ማለት ነው። አዶናይ አሁን እኛንን ፕሮፌሽናል የምናደርግህ ማለት ነው። ጠብቅ፣ ይሄ መልስ ለራስ ይመለስልሃል። ቪዲዮን በደንብ ሼር፣ ኮፒ፣ ሪፖስት አድርጋችሁ ሁላችሁም እየሰራችሁ ቪዲዮ ፖስቱ ማለት ነው። የፎሎ ማንሳት ቻሌንጅ ጀምረናል። ሁላችንም እያነሳን ነው። አንዳችንም ሙስሊሞች እንዳንቀር ማለት ነው። እኛ ከክርስቲያኖች ጥላቻ የለብንም ካንተ ጋር እንጂ። ያው ቪዲዮ እንዳያችሁት ነው አዶናይ በአርሲ ውስጥ በተፈጠረው ኬዝ ላይ የሰራው ቪዲዮ ትክክል አይደለም። እንደዛ ከሆነ አክሱም ላይ ሙስሊሞች ሲሞቱ መስራት ነበረብህ። አርሲ ውስጥ ኦርቶዶክሳውያን ብቻ ስለሞቱ እንዴት ያንን ልታደርግ ትችላለህ በሚል ነው አዶናይን የከሰሱት ማለት ነውና እኔ ግን እዚህ ጋር በጣም ትልቅ ጥያቄ የሆነብኝ ነገር ቢኖር ኬዛችን ከአዶናይ ጋር ነው ወይስ እዚህ ጋር አዶናይ ሲተት የቱ ጋር ነው? ሰዎች ይቀጥሉ ይገደሉ ነው? ምንድነው ችግሩ? እሱ ምንም ሆኖ ይስራ፣ ሃይማኖትንም ወግኖ ይስራ፣ ምንም ወግኖ ይስራ። እዛ ቦታ ላይ ግን እየሞተ ያለው ሃይማኖት ሳይሆን የሰው ነፍስ ነው እየሞተ ያለው። ለምንድነው ለሰው ነፍስ ቦታ የሌለን? በዚህ ልክ የወረድንበት ምክንያት ለምን እንደሆነ አይገባኝም። ኦፍ ኮርስ በአክሱም ላይ በተፈጠረው ኬዝ ላይ ብዙ ሰው አልሰራም፣ አዶናይም አልሰራ። ይህንን ሃይማኖታዊ የሆነ ማይንዳችንን ለምንድነው አውጥተን መጣል ያቃተን? ፕሮቴስታንት ከሙስሊም ጋር ሙስሊም ደግሞ ከኦርቶዶክሳውያን ጋር እንዴት በዚህ ሌቨል መኖር ይቻላል? የሃይማኖተኝነትን ማይንድ ይዘን እኔ የኔን ሃይማኖት የማስከብረው በመኖር እንጂ ሰውን በመግደል አይደለም። ይሄ ሰብአዊነት ከኛ ውስጥ የጠፋው ለምንድን ነው? እዛ ጋር የሞት ያለው እኮ ወንድሜ ነው፣ ኢትዮጵያዊ የሆነ ሰው። ኢትዮጵያዊ እንኳን ባይሆን ከአዳም የመጣ በእግዚአብሔር አምሳል የተፈጠረ ሰው ነው እየሞተ ያለው እየተገደለ ያለው። በሃይማኖት ልንለያይ እንችላለን፣ በዘር ልንለያይ እንችላለን፣ በቋንቋ ልንለያይ እንችላለን፣ ግን በደም አንድ ነን። ለሃይማኖት ብለን ሰውን የምንገድል ከሆነ የሃይማኖት ጥቅም ምንድን ነው? ሃይማኖት እኮ ነፍሳችንን ማሳረፍ ካልቻለ ጤናማ አይምሮ
ካልሰጠን ምንድነው የሃይማኖት ትርጉም? የሃይማኖት ጥቅም ምንድነው? ትናንት እኮ አዶናይን በጣም አሽቃብጠን ላይ በጣም ትልቅ ፒክ ላይ አስቀምጠን የነበርነው ልጅ በዓለም ላይ በጣም ፖፑላሪቲው እንዲጨምር በጣም ሃይ እንዲሆን ብዙ አስተዋጽኦ ያደረገን እኛው ራሳችን ነን እና አሁን ደግሞ እንደገና መልሰን እያወረድን ያለነው እኛው ራሳችን። አሁን ቢግ ሼም ነው፣ በጣም ቢግ ሼም። አሁን የአዶናይ አካውንት ተዘግቷል። በቀደም አካውንቱ ሲዘጋ አካውንቱ ዋርኒንግ ሲሰጠው ዲሌን ፔጅ ላይ ገብቶ ሰው ሁሉ አዶናይን ሜንሽን ሲያደርግ አዶናይን እርዳው እያለ ለዲሌን ፔጅ ጥሪ ሲያቀርብ በጣም አፕሪሺየት አድርጎ ነበረ። ኢትዮጵያን በጣም ሰርፕራይዝ ሆኖ ነበረ። ዲሌን ፔጅ ወደ ኢትዮጵያም እንዲመጣ ያደረገው ይሄ መተባበራችን፣ ይሄ አንድነታችን፣ ይሄ ፍቅራችን ነው ወደዚህ እንዲመጣ ያደረገው እና አሁን ደግሞ እንደዚህ ወርደን ካገኘን ምንድነው የሚለው ያ ሰው? ምን አይነት ኢሜጅ ነው የሚኖረው ለዛ ሰው? ምናልባት እሱ ራሱ እንደገና የሆነ ነገር እንደምናደርግለት ነው የሚያስበው ማለት ነው። አይደለም ዲሌን ፔጅን አዶናይን ምንም ልናደርግ አንችልም። እሱን ማወቅ ይኖርብን። እግዚአብሔር አዶናይን የሆነ ቦታ ላይ ትወጣለህ፣ ትቀመጣለህ፣ በሆነ መንገድ ትሄዳለህ ብሎ ካለው በዛ መንገድ ይሄዳል። ምንም ይሄ ጀስት ፈተና ነው። ትናንት በአክሱም ውስጥ ይሄ ኬዝ ተፈጠረ። ዛሬ ደግሞ በአርሲ ውስጥ ይሄ ኬዝ እየተፈጠረ ነው። ነገ ደግሞ የት እንደሚፈጠር አይታወቅም። መፈጠሩ አይቀርም። በዚህ መንገድ የምንሄድ ከሆነ ይሄ መበቃቀል ወደ ከፋ ደረጃ ነው እያደረሰን የሚሄደው። ይሄንን ነገር እያቀሳሰራችሁ እንዳይበርድ እያደረጋችሁ ያላችሁ ሰዎች ብትጠነቀቁ ይሻላችኋል። እዛ ጋር እየሞተ ያለው ሃይማኖት ሳይሆን የሰው ልጅ ነው። የሰው ልጅ ደግሞ ከሃይማኖት ይበልጣል። እግዚአብሔር ሃይማኖትን ሳይሆን የሰውን ልጅ ነው የፈጠረው ለክብሩ እንዲሆን ለእርሱ እንዲሆን በአምሳሉ እንዲመስለው በዚህ ምድር ላይ እሱን ተክቶ የእርሱን ፍቃድ እንዲፈጽም በዚህ ፍጡር ላይ ደግሞ እንደፈለግን መጨማለቅ አይደለም እስከ መግደል መድረስ ይቅርና ከአፋችን ራሱ የምናወጣውን ቃል በትክክል መቆጠብ ካልቻለን ትልቅ ፍርድ እየተቀበልን ነው የምንሄደው። አንድን ነገር ከማድረጋችን በፊት 2-3 ጊዜ ማሰብ ይኖርብናል። በዚህ ጉዳይ ላይ ብቻ ሳይሆን ቀጥለንም በምንወስናቸው ጉዳዮች ላይ። በሚዲያ ላይ መጥቶ አንድ ሰው ስለሆነ ሰው ወይም ስለሆነ ነገር በጣም አግኖ እያወራ ካያችሁት ያንን ነገር ሳታጣሩ ቼክ ሳታደርጉ ከዛ ሰው ጎን ቆማችሁ መሄድ አስፈላጊ አይደለም። ሰሞኑን አንድ ትሬንድ እያየሁኝ ነበርና እንደው የማትገመቱን ሲባል ግን እኔ የዘንድሮ ቀልዶች ያው የኛ ጊዜ ተስፋዬ ካሳ ነክበበው የጆኮቹ የሆነ መነሻና መድረሻ ናቸው። አሁን ግን ኦድ ነገር ነው የሚያስበው ትውልዱ። የማትገመቱን አሁን ምንድነው? አሁን በቀደም አንዱ ምን ሰማሁት? ማትገመቱን በፍጹም። ምክንያቱም ያስነጥሳል ብለው ሲጠብቁ አስል ያለቅሳል ብለው ሲጠብቁ ብድር ተበደርና ይሄ ሰውዬ በቃ ይጠፋል ሲሉ ሰርፕራይዝ አድርጋችሁ አምጣና ክፈል። ለቅሶ ላይ ራሱ እኮ አሁን ጥቁር አልነበር የሚለበስ ነጭ የማትገሙትን ሰርግ ቤት አልሰበውም እኮ በለገባ አይነት ነው። ምን አይነት ጆክ ነው የሚመጣብን? ለዛም ነው እንግዲህ ሳይገመት ዱብ ብሏል። እንኳን ደህና መጣ። ኢትዮጵያውያን የማይገመቱ ሰዎች የሆኑ ያሉ ይመስለኛል። የደበቅናቸው ብዙ ማንነቶቻችን አሉ ለእያንዳንዳችን ቢሆን ማለት ነውና ለካ እነዛ ማንነቶቻችን ሲወጡ በጣም ይሸታሉ፣ ብዙ ነገሮችን ያበላሻሉ። ምክንያቱም የተበላሹ ስለሆኑ የተበላሹ አስተሳሰቦቻችን ስለሆኑ ስለተበላሹ የደበቅናቸው ስለሆኑ ሌሎች ነገሮችን የማበላሸት አቅም አላቸውና ይሄ ፎቶ ትዝ የሚላችሁ ከሆነ ሚስት በባሏ ላይ የፈላ ዘይት ደፍታበት ተቃጥሎ አሁን ከሚታዩት ፒክቸር ወደዚህ ተቀይሮ ይገኛል። በዚህ ጊዜ ይሄን ያደረገችው እንግዲህ አፈቀርኩሽ፣ ወደድኩሽ፣ ሞትኩልሽ ብሎ ያገባት ፍቅረኛው ወይም ሚስቱ። ሰው በጣም ዝጉርጉር የሆነ ፍጡር። አሁን እኛ የሰው ገጽታ ብቻ ነው የሚታየን አይደል? የምናገረው ነገር ነው የሚታየን አይደል? አሁን እኔ ሳወራ
ንግግሬና ፊቴ ይታያችኋል። ከንግግሬና ከፊቴ አንጻር ስለኔ የሆነ ነገር ልትገምቱ ትችላላችሁ። ነገር ግን የማይገመት በውስጤ ያለ ስቲል እኔ ራሴ የማላቀው ማንነት በውስጤ ሊኖር ይችላል። ከዚህ አንጻር ነው ሰው በጣም ከባድ ፍጡር ነው ያልኩት እና የሰው ልብ ክፉ እንደሆነ እግዚአብሔር ራሱ አይደል ማለት። ለዚህ ለደነደነ ልብ መፍትሄ የሚሆን ነገር አለ፣ የሚያስደንቀው ነገር። እርሱም ኢየሱስ ይባላል። የማንንም ጠማማ ልብ፣ የማንንም አስቸጋሪ ልብ የማለስለስ፣ የማሸነፍ፣ የማቅለጥ አቅም አለው። ማንንም የማሸነፍ መጥቶ ወይም ቀጥፎ አይደለም፣ በፍቅር እወድሃለሁ ብሎ ብቻ የማሸነፍ። አሁን በዚህ ምድር ላይ በጣም ተንኮለኛ ነው። እሱ ሰው መሞት አለበት፣ እሱ ሰው መሰቀል አለበት። ምን ይሰራል በዚህ ምድር ላይ? ከኖረም ከዚህ በኋላም ከቀጠለ ጥፋት እያጠፋ ነው የሚቀጥለው እንጂ ጥሩ ነገር እያደረገ አይቀጥልም ብለን የምናስበው ሰው ካለ እሱን ሰው ኢየሱስ ካገኘው ጤናማ ሰው፣ ንጹህ ሰው፣ ቀጥተኛ የሆነ ሰው ያደርገዋል። እባካችሁን በዚህ መንገድ እየተሰቃያችሁ ያላችሁ፣ ልባችሁ ጠሙባችሁ፣ ወንድማችሁን መውደድ አቅቷችሁ፣ አጠገባችሁ ያለውን እህታችሁን፣ ወንድማችሁ፣ እናት አባታችሁን መውደድ አቅቷችሁ እየተሰቃያችሁ ያላችሁ ካላችሁ ይሄንን ቪዲዮ የምትመለከቱ ወደ ኢየሱስ ቅረቡ። መጀመሪያ ለብቻችሁ ቅረቡ ወደ ኢየሱስ። ተንበርከኩና ኢየሱስ የምትባል አንተ ማነህ? ራስን አሳየኝና ለውጠኝ። ከብዶኛል ይሄ ህይወት። ልቤ በጣም ተጣሟል። ወንድሜን መውደድ አቅቶኛል። እናቴን መውደድ አቅቶኛል። እህቴን መውደድ፣ አባቴን መውደድ አቅቶኛል። ጓደኞቼን መውደድ፣ ለጓደኞቼ መልካም ነገርን ማሰብ አቅቶኛል። ጓደኞቼ ሲሳካላቸው የሆነ ቦታ ሲደርሱ ቅናት ይልብኛል የሚል ልብ በውስጣችሁ ካለና እንደዛ የምታስቡ ከሆነ እባካችሁን ቅረቡ። ይሄ ወንድማዊ ምክሬ ነው። ከማንም ሃይማኖት ነፃ ሆኜ የማወራበት ጉዳይ ቢኖር ይሄ ነው። አርፌ ስላየሁኝ፣ ልቤ ተመልሶ ስላየሁኝ አውቃለሁ። ይሄ ቻናል ስፒሪቹዋል ቻናል አይደለም። ይሄንን ንግግር ሃይማኖታዊ አድርጋችሁ አትውሰዱት። እባካችሁን ሃይማኖታዊ አታድርጉት። መፈወስ ስለምትፈልጉ ብቻ ይህንን መልእክት ተቀበሉ። ማረፍ ስለምትፈልጉ ብቻ ይህንን መልእክት ተቀበሉ። እባካችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁን ይህንን ቪዲዮ በሚሰራበት ያላችሁን ፎሎወሮችን በጣም ነው ሪስፔክት የማድርጋችሁ። ለናንተ በጣም ነው የሚጠነቀቀው። ለናንተ የማወራውን ነገር በጣም ተጠንቅቄ ነው አምጥቼ የማወራው እንጂ በዘፈቀደ አምጥቼ አላወራም። ስለዚህ ማረፍ እፈልጋለሁ የምትሉ ቅረቡትና እረፉ። በቃ በዚህ ምድር ላይ ለምንድን ነው ወደዚህ ወደዚያ እየተንከራተታችሁ? እቺ ዓለም መቼም አትሞላም። መቼም የዚህን ዓለም ነገር አግኝተን አንደሰትም። ነፍሳችን ሁል ጊዜ ሌላ የተሻለ ነገር እንዳለ ትነግረናለች። ምክንያቱም የነፍሳችን እረኛና የነፍሳችን ፈጣሪ የሆነ ዋናው እርሱ። ጤናማ ሰው መሆንን ከፈለጋችሁ ይህንን ምክሬን ስሙት እባካችሁን። ስሙት 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 ስሙት። በጣም ልቤ ራሱ አረፈ ይህንን በመናገሬ። ለእናንተ ይህንን ሼር በማድረጌ በጣም ደስ ብሎኛል። በቀጣይ በሌላ ቪዲዮ በድጋሚ እመጣለሁ። እስከዛ ይህንን ቻናል ሰብስክራይብ በማድረግ እንድትጠብቁ። እንደ አንድ ሚዲያ ላይ ለመስራት እንደሚፈልግና እንደሚሞክር ደግሞም እየሰራ እንዳለ ወጣት ይሄ ነው ከኔ አንደበት ማውጣት የሚችለውና በጣም ነው የምወዳችሁ፣ በጣም ነው ሪስፔክት የማደርጋችሁ። እንገናኛለን።